ይህ ግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች፣ ከግሎባል ኒውስ ለዕለቱ የመራረጥናቸውን ዜናዎች እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ለስር የተዳረጉት አርቲስቶችና ቲክቶከሮች ጉዳይ በፍርድ ቤት መታየቱን ቀጥሏል። የ12 ተጨማሪ ቀናት የምርመራ ጊዜ ተጠይቆበት የነበረው የነ አርቲስት ሰራዊት ፍቅሬ ጉዳይ ዛሬ በፍርድ ቤት ይታያል መባሉን ሰምተናል። ከዚሁ ጋር ተያይዞ 12 የመንግስትና የግል ሚዲያዎች ስለ ፊንቴክ መረጃ እንዲሰጡን ተጠይቋል። የፍርድ ውሎንና መረጃ ስለተጠየቁት ሚዲያዎች ጉዳይም የምንነግራችሁ ይኖረናል። በሌላ ዓለም አቀፍ መረጃችን ደግሞ እንደ ህፃን ልጅ በየሰዓቱ ሀሳባቸውን እየቀያየሩ ስለሚገኙት ጋሽ ትራምፕም የምንነግራችሁ መረጃ ይኖረናል። ሽማግሌው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትናንት ምሽቱ ተኩስ አቁም ስምምነት በኋላም ሌላ ጥርጣሬን የሚያጭር ሀሳብ አንስተዋል። ዛሬ ጸሎተ ሐሙስ ነው። ዕለቱን አስመልክቶ አጠር ያለች ሀሳብም እናጋራችኋለን። በቀዳሚነትም 12 የመንግስትና የግል ሚዲያዎች ስለ ፊንቴክ መረጃ መጠየቃቸውም ተሰምቷል። በፊንቴክ የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ 14 ቀናት የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለዛሬ ቀጠሮ ይዟል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና ቲክቶከሮች ትናንትና መጋቢት 30 ቀን 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርበው ነበረ። መርማሪ ፖሊስ በቀሪ የምርመራ ስራዎች ምክንያት ተጨማሪ 14 ቀናት እንዲፈቀድለትም ጠይቋል። በትናንትናው ዕለት ባለፉት 12 የምርመራ ቀናት ያከናወናቸውን ተግባራት ለፍርድ ቤቱ ያስረዳው ፖሊስ 12 የመንግስትና የግል ሚዲያዎችም እንደዚሁም ደግሞ ሁሉም የሀገሪቱ ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሁፍ እንዲልኩም ነው የጠየቀው። እስካሁን የ150 ምስክሮችን ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ተጨማሪ ምስክሮች ስለመኖራቸውም ተጠቁሟል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን የግል ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ ቀርቧል። የተጀመሩ የሰነድና የሰው ማስረጃ ማሰባሰብ ስራዎችን ለማጠናቀቅም ተጨማሪ 14 ቀናት እንዲሰጠው ጠይቋል። በተቃራኒው የተጠርጣሪዎቹ ጠበቆች ደንበኞቻቸው በዋስ እንዲፈቱም ለፍርድ ቤቱ ጥያቄ አቅርበዋል። ጠበቆቹ ባቀረቡት መከራከሪያ ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎቹ በውጭ ሆነው ሊከናወኑ የሚችሉ እንጂ የእነሱን መታሰር የግድ የማይሉ መሆናቸውና ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውን የተወሰኑት ደግሞ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበርላቸው ጠይቋል። የዛሬው የፍርድ ቤት ውሎ ስለ ፊንቴክና አርቲስቶቹ ምን ያሰማን ይሆን? በማታው የዜና ጊዜያችን ተጨማሪ መረጃዎችን ይዘን እንጠብቃቸዋለን። የተከበራቸው የግሎባል ኒውስ ተከታታዮቻችን፣ ዓለም 24/7 ዓይንና ጆሮን ሰጥቶ ሲከታተለው የሰነበተው የመካከለኛው ምስራቅ ጦርነት በትናንትናው ዕለት በሀገራቱ የተኩስ አቁም ስምምነት መድረሳቸውን ተከትሎ ረገብ ያለ ቢመስልም አሁንም ትንኮሳዎች ቀጥለዋል። እስራኤል በሊባኖስ ላይ ገና የማወራረደው ቀሪ ሂሳብ አለኝ ማለቷ፣ እንደዚሁም ደግሞ የአሜሪካው ፕሬዝዳንት ትራምፕ አንድ እውነተኛ ስምምነት ላይ ተደርሶ ሙሉ በሙሉ ተግባራዊ እስከሚሆን ድረስ የአሜሪካ ወታደራዊ ኃይል በኢራንና በአካባቢዋ እንደሰፈረ ይቆያል ማለታቸው በኢራን በኩል ትልቅ ጥርጣሬን ፈጥሯል። ዛሬ ማለዳ ላይ የወጡ ባሉ መረጃዎች ደግሞ ሆርሙዝ ዳግም ተዘግቷል። አንድ ነዳጅ የጫነ መርከብ በኢራን አብዮታዊ ዘብ ጠባቂ ወታደሮች እንዲመለስ ተደርጓል ነው የተባለው። የአሜሪካው ፕሬዝዳንት ጋሽ ትራምፕ የትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይህ ወታደራዊ ቆይታ የአሜሪካ የጦር መርከቦች፣ አውሮፕላኖችንና ወታደራዊ አባላትን እንደሚያካትት ነው የገለጹት። ከዚህ በተጨማሪም በከፍተኛ ደረጃ የተዳከመውን ጠላት ለማጥቃትና እንደዚሁም ደግሞ ሙሉ በሙሉ ለማውደም አስፈላጊና ተገቢ የሆኑ ተጨማሪ ጥይቶች፣ የጦር መሳሪያዎችንና ማናቸውንም ነገር ያካተተ እንደሚሆንም አብራርተዋል። ስምምነቱ ተግባራዊ ላይሆን ይችላል የሚለው ነገር በጣም የማይመስል ጉዳይ መሆኑን የገለጹት ትራምፕ፣ ይሁን እንጂ በማንኛውም ምክንያት ስምምነቱ ሳይከበር ቢቀር ተኩስ ይከፈታል። ይህ ማለት ከዚህ በፊት ዓለም አይቶት ከማያውቀው በላይ ግዙፍ፣ የተሻለና እጅግ ጠንካራ ይሆናል ሲሉ ከባድ ማስጠንቀቂያ
ሰጥተዋል። ፕሬዚዳንቱ ጨምረው ከተቃራኒው ከሚወራው የሐሰት ትርክት በተለየ ከረጅም ጊዜ በፊት የተስማማንበት አንኳር ጉዳይ ቢኖር ምንም አይነት የኒውክሌር መሳሪያ አይኖርም፣ እንደዚሁም ደግሞ የሆርሙዝ ወሽመጥ ክፍትና ደህንነቱ የተጠበቀ ይሆናል የሚል ነው በማለት የአሜሪካንን ጥብቅ ቅድመ ሁኔታዎች በድጋሚ አስምረውበታል። ይህን ተከትሎ ታዲያ ሆርሙዝ ዳግም ለመርከቦቹ ዝግ መደረጉ ነው የተሰማው። ኢራን በሆርሙዝ የነዳጅ ጫኝ መርከቦችን እንቅስቃሴ አግዳለች። ኢራን በሆርሙዝ የባህር ወሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦችን እንቅስቃሴ በኃይል ማስቆሟ ነው እየተሰማ የሚገኘው። ይህ እርምጃ ኢራን ከዩናይትድ ስቴትስ ጋር ደርሳው የነበረውን የተኩስ አቁም ስምምነት በግልጽ የጣሰ መሆኑ ተነግሯል። የሀገሪቱ የመንግስት መገናኛ ብዙሃን እንደዘገቡት ከሆነ የባህር ትራፊኩ የተቋረጠው እስራኤል በሊባኖስ ላይ እስካሁን የታየውን ከፍተኛ የአየር ጥቃት መፈጸሟን ተከትሎ የተወሰነ የአጸፋ እርምጃ ነው ተብሏል። በዓለም አቀፍ የነዳጅ ንግድ መስመር ላይ ቁልፍ በሆነው ሆርሙዝ ላይ የተጣለው እገዳ በዓለም አቀፍ የነዳጅ ገበያና በቀጠናው ሰላም ላይ ከፍተኛ ስጋት ደቅኗል። ኢራን መርከቦቹን ያስቆመችው በኃይል መሆኑ የተገለጸ ሲሆን አሜሪካ ለዚህ ስምምነት መፍረስ እስካሁን ድረስ የሰጠችው ይፋዊ ምላሽ የለም። የተከበራችሁ የግሎባል ኒውስ ተከታታዮቻችን ዜናዎቻችን እንደቀጠሉ ናቸው። ዛሬ በመላው የክርስትና እምነት ተከታዮች የጸሎተ ሐሙስ ይከበራል። ጸሎተ ሐሙስ ጌታችን ሚስጥረ ቁርባንን ከሚስጥረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም ቤት እናዘጋጅልህ ዘንድ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማደጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶች ጋር ፋሲካን የማደርግበት አዳራሽ ወዴት ነው ይልሃል በሉት። እርሱ የተነጠፈውንና ታላቁን አዳራሽ ያሳያቸዋል። በዚያም ፋሲካን አዘጋጁልኝ አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማደጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳለ አስቦ ተደሰተ። ወደ ሚስቱ አክሮሲናም ሄዶ ይህ አልዓዛርን ከሞት ያስነሳ እኔንም በኃጢአቴ ይቅር ይለኛል ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች። ጌታም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖንም ከቤት ወጥቶ ሮጦ ከጌታ እግር ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህንን ሰዓት አልነበረም፣ ውጭ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበረ። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታን መልክ አታውቀውም ነበርና ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህር ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነው የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሆን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ ጌታ ደቀ መዝሙር ነኝ አለ። በር ጠባቂውም እስክንድሮስም የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። እንኳን አደረሳችሁ። ዛሬ በክርስትና እምነት ተከታዮች ዘንድ ጸሎተ ሐሙስ ወይም ሕጽበተ እግር ተብሎ የሚታሰበው ታላቅ በዓል ነው። ይህ ቀን 6 የተለያዩ መጠሪያዎችና ጥልቅ ትርጉሞችም አሉት። ጸሎተ ሐሙስ የመጀመሪያው ነው። ጌታ በጌቴ ሰማኒ የአትክልት ስፍራ የጸለይበት በመሆኑ ነው። ሁለትም ደግሞ ሕጽበተ እግር ይባላል። የደቀ መዛሙርቱን እግር በማጠብ ትህትናውን ዝቅ ብሎ ያስተማረበት ነው። ጌታ ኢየሱስ ክርስቶስ ምሴተ ሐሙስም እየተባለ ይጠራል። የጌታ እራት ወይም ደግሞ ቅዱስ ቁርባን የተመሰረተበት መሆኑን ለማሳየት ነው። ሌላም ደግሞ የነጻነት ሐሙስ ይባላል። የዛሬው ሐሙስ የሰው ልጅ ከኃጢአት ባርነት ነጻ መውጣቱ የታወጀበት ነው። የአዲስ ኪዳን ሐሙስ ሌላኛው ስያሜው ነው። የጥላው ወይም ደግሞ የብሉይ ኪዳን አልፎ የእውነቱ የአዲስ ኪዳን መስዋዕት የተጀመረበት እንደማለት ነው። የአይሁድ ፋሲካም ይሉታል። አይሁድ የመሻገሪያ በዓላቸውን የሚያከብሩበት ዕለት ነውና እኔ ጌታና መምህር ስሆን እግራችሁን ካጠበው እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል በዮሐንስ 13:4 ላይ ተጽፎ እንደሚገኘው ዕለቱ በብዙ የምታተርፉበት ይሁንላችሁ። መልካም የጸሎተ ሐሙስ። የተከበራችሁ ግሎባል ኒውስ ተከታታዮቻችን ቻናሉን ሰብስክራይብ እያደረጋችሁ ተጨማሪ መረጃዎችን አገኙ።